ሩታዬ መልካም ልደት። ጀግናዋና እንቁዋ ታታሪዋ ማለት ነው። ዛሬ ልደቷ ነው። ልደትሽ ዛሬ ነው። ዛሬ ልደትሽ ዛሬ ነው። ሩታዬ እንኳን ተወለድሽ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ የልዑል ሸጋ እናት ማለት ነው ዛሬ ዘነጥ ፏ ብላ ልደቷን እያከበረች ነው በሚገርም ሁኔታ ቼፕ 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 አደርጉላት በሚለው ማለት ነው። አቤት ስታይል እንዴት እንደምታምር እኮ የኛ ጀግና እና ሩታዬ ቆንጆ ማለት ነው። በሚቀጥለው ዓመት ደግሞ ከልጅሽ ከልዑሌ ጋር ፈጣሪ ካለው ደግሞ ባልሽ ጋር ሆናችሁ ሶስታችሁ ናችሁ ልደትሽ እንደሚከበር ባለሙሉ ተስፋ ነኝ ማለት ነው። ማን ያውቃል ነገን ማንም አያውቅም ማለት ነው። ነገ የሚፈጠረውንና እንደውም እኔ እህቷ የሆነ ነገር ስትናገር ሰምቻታለሁ አንድ ቪዲዮ ላይ እና ሩታዬ ዛሬ ደግሞ ይውላችሁ እንግዲህ ዘነጥ ፏፏፏፏ ብላለች። መቼም በሁሉ ነገሩ እናንተ መናገር ነው የምትወዱት ማለት ነው። አሁን ደግሞ እንደዚህ ስለለበሰች እኮ ልታጥረገርጓት ይሆናል። በዚህ አጋጣሚ አይመለከታችሁ ምንም ታድርግ ምንም፣ ዛሬ ልደቷ ነው እና ሩታ እኮ የወለደች አስመስልም። በዚህ አጋጣሚ ግን እኔ የታዘብኩት ነገር ቢኖር ማለት ነው ሄርሜላና ሩታ ጎን ለጎን ሲቆሙ ማለት ነው የሄርሜላ ጡት ለምንድን ነው የወደቀው? ይህሬን ነው ማለት እኔ ሩታ ሳትሆን ሄርሜላ የወለደች ያክል ነው የሚሰማኝና ማለት ነው። ሩታዬ ግን ልጅ ወልዳ ዛሬም አበባ ነች። የኔ አበባ የኔ ጀግና ሴት ማለት ነው። በጣም ብዙ ፈተናዎችን አልፋ ከዚህ የደረሰች እንቁ ጀግና ልትሸለም ይገባታል። በዚህ አጋጣሚ ሰይፉ ሾው መቅረብ አለባት። እንዲያውም ከዩቲዩበሮች በሙሉ ቀድማ ሰይፉ ሾው የቀረበችው ሩታ ነች። አሁንም ደግሞ በጥንካሬዋ ሰይፉ ሾው ላይ ቀርባ እንትን መጠየቅ አለባት። እያሳለፈችውን ህይወት እንደ ታሪክ መጠየቅ አለባት። የምሬም ነው። እንዴት እንዳለፈቻቸው ሁኔታዎችን ማብራራት አለባት። እና በነገራችን ላይ በጣም የምትለይ ሴት ነች። እኔ አንዳንድ ሴቶች በጣም ደካማ ናቸው። ችግራቸውን በራሳቸው መፍታት እስከማያቅታቸው ሁላ ማልቀስ፣ ሁሌም ማልቀስ የሆነ ስራቸው አሉ። ሩታ ግን ይህ ሁሉ ፈተና እየደረሰባት ከሷ ላይ እስከ ቤተሰቦቿ ድረስ በጣም ብዙ ሰዎች እየሄዱ ከቤተሰቦቿ እየረበሹ ግን አንድም ቀን በእሷ ችግር ቤተሰቦቿን ያላስገባች ችግሯን በራሷ ጥራ ለፍታ ግራ በራሷ ችግሯን የፈታች ጀግና ሴት ማለት ነው። ነገሮችን በራሷ የጨረሰች ጀግና ሴት። እናት አባቷን አላስገባች፣ ወንድም እህቶቿን አላስገባች፣ ማንንም አላስደረሰችም። በራሷ ተቋቁማ ልክ እንደ ምሰሶ ተቋቁማ ችግሯን የወጣች ምርጥ ሴት ነች ማለት ነው እና ሩታዬ ፈጣሪ አምላክ አሁንም ደግሞ ይህን ጥንካሬውን ጨምሮ 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 ይስጥሽ። ከልጅሽ ጋር ከማን ነበረ ከልዑሌ ጋር ማለት ነው ሁሌም ደስተኛ ሆነሽ እንድታሳልፊ መልካም ምኞቴ ነው። እድሜሽንም ጨምሮ ጨማምሮ ጨምሮ ጨማምሮ ይስጥሽ የኔ ቆንጆ። እና እህቷ ስታወራ የሰማሁት ነገር አለን እኔ ማለት እኔ አልገባኝም። አሁን ከዚህ ቪዲዮ ላይ ትናንት የተሰራው ቪዲዮ አብረሽን አልፈልገውም እያለች ኖሮ እህቷ ደግሞ ታርቀዋል ልልሰይ እንኳን ደስ ያላችሁ እያለች ቤተሰብ ሁሉ ስትናገር ነበር። በእርግጥ ባለፈውን የሰራችሁ እህቷ ማለት ነው። እና የአብረሽ ወንድም ያው ሁለቱንም ለማስታረቅ ነው የመጣው ከዚህ ጋር። ነገር ግን ማለት ነው ያልገባኝ ነገር እነሱ ከታረቁ ሩታ የትናንትናው ቪዲዮ ለምን እንደዛ ሰራች? እችስ ሄርሜላ እሷ ሲጀመር ሁሌ ልማዷ ነው የሰው ባል መለመን ልማዷ ነው። እና እንዴት መታ ባልሽን ተይልኝ እርግጠኛ ነሽ ወይም ብላ እሷን ለማስፈቀድ ደፈረች? እርቅ ከወረደ ከዚህ ጋር እየተሰራ ያለው ነገር ምንድን ነው? እኔ የተቀናጀ ሆነ እኮ ነገሩ እንዴ ነው ወይስ ሩታዬ ማለት ነው የኔ ቆንጆ የኔ ጀግና ከሄርሜላ ላይ እየተጫወትሽባት ነው? ውስጥ ለውስጥ ታርቃችሁ ከሄርሜላ ላይ ድራማ እየሰራሽ ነው እንዴ? መሰራትም ይገባሻል እኮ እውነት ነው። ብትሰራባትም ማለት ነው ይገባታል። ሄርሜላ እንኳን አይደለም ድራማ ከዚህ በላይ የሚገባት ሰው ናት። አይን አውጣ ደፋር የሆነች ሴት እስከሆነች ድረስ ማለት ነው። ወይኔ ጉዴ! ዛሬ እንደው ስለ ልደቷ ለዋራ መጥቼ ማለት ነው ሌላ ታሪክ ውስጥ ገባሁ። እንግዲህ ምን ያደርጋል ሰዎች እኮ ናቸው እንዲህ ክፉ የሚያደርጉንና እና ታርቀዋል እየተባለ ነው። ነገር ግን እዚህ ጋር እየተሰራ ያለው ቪዲዮ ልክ አይደለም። ከሄርሜላ ጋር መገናኘቱ ስለምን አስፈለገ? ከተታረቁ ሁላቸው ማለት አብርሽና ሩታ በአንድ ላይ ከሆኑ እውነት ወደ ህይወታቸው ወደ ፍቅራቸው ተመልሰው ከሆነ ሄርሜላ የምትባል ሴት እኮ ከዚህ በኋላ አታስፈልግም ነው ወይስ ሌላ እንደገና ሌላ ድራማ ለመስራት ነው? ምንድን ነው እቅዳችሁ? እና ሩታ ራሱን አንዳንዴ በጣም ነው የምታናድደኝ። በቃ እነዚህ ጠላቶቿ ሲጠሯት እየሄደች የምታገኛቸው ነገር ከእነሱ ጋር የምታወራው ነገር ብዙም ደስ አይልም። በቃ
የምሬን ነው። ክትት ማለት አለባት ከቤቷ። እህቷ ባወራችሁ መሰረት ነው እያወራ ያለሁት። ማለት በቃ ማንንም ማግኘት የለብሽም፣ ወደ ቤቶች ማንንም ማስገባት የለብሽም፣ አብርሽም እንደሰው ማንንም ማስገባት የለብም እያለች እየመከረቻቸው ነበረ። ግን እዛ ጋር ያለው ምክር ገደል ገብቶ በትናንትናው የተሰራው ቪዲዮ እንግዲህ እሷ አልፈልግም ትላለች፣ ሄርሜላ ደግሞ ባልሽን ተይልኝ ትላለች ማለት ነው። ለማኝ እሷ ሲጀመር እየለመች ነው የምትኖረውና ታርቃችሁ ከሆነም ማለት ነው በሙሉ ወታችሁ ታርቀናል በሉ። በጣም ብዙ ሰው ደስ ይለዋል እንዴ! በጣም ብዙ ሰው እኮ ነው በተስፋ እየጠበቃችሁ ያለ። በነገራችን ላይ የአብርሽና የሩታ አድናቂዎች በፈጣሪ ስም ይለያሉ። ክፉ የማይወጣቸው እኮ ናቸው ማለት ይሳደባሉ፣ ነገር ግን ማለት ነው የፈለገ ነገር ቢሆን በቃ አሳልፈው የማይሰጡ ናቸው። የምር በጣም ጠንካራ ጀግኖች። የፈለገ ቢናደዱባቸውም የፈለገ ቢበሳጩባቸውም ሁለቱን ለመለያየት የማይጥሩ ማለት ነው። የምሬን ነው። ሁሉም በዛኛው በኩል ያለውም በዚህኛው በኩል ያለውም አብርሽና ሩታ በአንድ ላይ እንዲሆኑ የሚፈልግ ነው እንዳለ አድናቂዎቻቸው። አረ በጣም ትለያላችሁ። እግዚአብሔርን በጣም ነው የምትለይቱ። በፈጣሪ ስም እውነት በጣም ከእንጃ በዩቲዩብም በቲክቶክም ሳያቸው ማለት ነው አንድ አይነት ባህሪ፣ የማይቀያየር ባህሪ ነው ያላቸው። ደስ የሚሉ አድናቂዎች ናቸው። እና ይሄን የመሰለ እንቁ የመሰለ ቤተሰብ እያላችሁ አብርሽና ሩታ ግን ያሳዝናል፣ ያሳዝናል። እስኪ ማን ነበር ልዑሌ ማለት ነው። ልዑሌ ትንሽ ከፍ ከፍ በልና ባባ እያልክ ስጠራው ማለት ነው አብርሽ ሸብረክረክ እያለ ወደ ቤቱ ሊመለስ ይችላል፣ አይታወቅም። በእርግጥ አሁንም ሩታ ነው እኮ ያልፈለገች እንጂ አብርሽ እኮ ከድሮም ጀምሮ መመለስ ይፈልጋል። ግን ሩታ አልፈልግም አለች።